አይ ጴንጤ ክሩዝ ብኮ ዘፈን ምናምን አረ ወረዛ አርግ ተመልከቱ ይሄን ማዘር ጥለውላት አይስማማም ከክርስቶስ መንፈስ ጋር እኩል አይደለም እሱ ለሆድ ብሎ የሄደበትን መንገድ ቤት አምጥቶ ለናት እሳቸው ሊሰሙ ነው አይ ወንድማችን ቶሎ ተመለስ እየርክ ያለበት መንገድ ሞት ወዳለበት ነው በጣም ደስ ይላል ለጊዜ ያበላል ነገር ግን ፍጻሜ ሞት ነው ቶሎ አምልጥ መጨረሻ አምርም ቶሎ አምልጥ ወደ ኢየሱስና ወደ ቤቱ ግባ ሰላም እንዴት ናችሁ የኢየሱስ ስም የተባረከ ይሁን እኔ ሰላም ነኝ በተለመደው ሰዓት አዳዲስ ቪዲዮዎችን ይዤ መጥቻለሁ ይህ የኔ ሁለተኛ ቻናል ነው ሰብስክራይብ ሼር ማድረጋችሁ እንዳትረሱ ወዳችኋለሁ ቀጥታ ወደ ቪዲዮ እናንተ በሚሊዮን ነው እኔን የምትጠብቁኝ እንድስት የሚገርም እኮ ነው ተመልከቱ እኔ ውስጥ ያለው ኢየሱስ እናንተ ውስጥ ካለው አጋንንታዊ ስራ በኔ መውደቅ ለመደሰት በጣም ከምትጠብቁት የኔ ውስጥ ያለው ኢየሱስ ይበልጣል ልዩነቱን አያችሁ እናንተ በሚሊዮን ነው እኔን የምትጠብቁኝ እንድሰት በሚሊዮን ካላችሁት የኔ ኢየሱስ ከሁላችሁም ይበልጣል አይገርም ከሁላችሁም ይበልጣል የኔን መውደቅ ለምትጠብቁ ከሁላችሁም የሚበልጠውን ይያለው እሱም አንድ ብቻ ነው አይገርም አንድ ነው ስሙም ኢየሱስ ይባላል እሱ ነው ያዳነኝ እሱ ነው ያዳነኝ እሱ ነው ያስደሰተኝ ሰላሜን የሰጠኝ ምቾት ላይ ነኝ ኢየሱስ ይመቻል ኢየሱስ ያንተን ተረት አልሰማም አባቴ እኔ የምሰማው በመስቀሉ ላይ የተሰቀለልኝ ኢየሱስ ክርስቶስን ነው የሱን ወንጌል ነው የምሰማው ጠላት ተሸበር አው አምሯል እንዴ የቀልዱን ነው እንዴ ምናምን ስትል ዋል እንደተወዛገብክ ትኖራለህ ስለኔ ግን ያዳነኝ ኢየሱስ በኔ ውስጥ ከብሯል በኔ ውስጥ የከበረው ኢየሱስ ክርስቶስ ነው በአሁን ሰዓት ክብሩን ይውሰድ የኔ ጌታ ዮኒ ማኛ ያስነጥስ ዮኒ ማኛ እንዲህ በይ ለገንዘብ ተቀየረ ጌታ ምን አጥቶ በእናንተ ልዋረድ think about for money በእናንተ ልዋረድ የእናንተን ስድድብ ሸቀልኩባቸው እኔ አራዳ ልጅ ምናምን ብዬ በጌታ ሙድ ልይዝ ድሮም ታቀኛለህ ስዕል አምላክ አልነበርኩም ድሮም ተረት የምቀበል ሰው አልነበርኩም በፊትም I never did ነግሬሃለሁ በፊትም እያለሁ ተረት አልቀበልም ገድል አልቀበልም ስዕል አልቀበልም አልሰግድም ያልኩ ሰው ነኝ እንኳን አሁን ጌታ ውስጤ ገብቶ ስለዚህ ማጭበርበር ዮኒ ማኛን አይቻልም ክብሩን ይውሰድ ጌታ ሰላማችሁ ብዝት ይበል ጠላቶች እያለቀሱብኝ ይሄዳሉ እኔ በክርስቶስ ክብር እየለመለምኩ እኔ ብቻ አይደለም እኔ ፔጅ ያላችሁ ወንድምናቶቼ በክርስቶስ ክብር አብረን እያመለክን እንለመልማለን የጠፉ በጎችን እናገኛለን ምን ሶሻል ሚዲያ ላይ ስትላላሱ እኮ ነው የምትውሉት ነበርኩበት እኮ አንዱ አንዱን ይሰድባል አንዱ አንዱን ያሰድባል ወይ ፖለቲካ ላይ ያዙ ይልቃቁኝ ይባላል አለቀ የጌታ ክብር ይገለጣል አብረን በጌታ መለምለም ነው ከዚህ በኋላ ገስወ ዮኒ ማኛ ተሳዳቢው ቀርቶ ዮኒ ማኛ ፓስተሩ ሐዋርያው ነብዩ እያልክ ታወራለህ ወደፊት ታወራዋለህ እየመረረ ትውጠዋል እያስመረርኩ ነው ማዙት ለምን እኔ ውስጥ ያለው ጌታ የታመነ ነው ልድገመው እኔ ውስጥ ያለው ጌታ የታመነ ነው አንተስ ያለው ጠላት ውሸታም ነው ከመች ተለወጠ መጣ ተሳደበ የሆነ ነገር አለ እንደዚህ የምጠብቀዋል አረ ወደ ኢየሱስ ኑ የሰውን ውድቀት አትፈልጉ
ሰው እንደገና ተመልሶ በጨለማ ውስጥ እንዲገባ አትፈልጉ። አረ እናንተም ውጡ ወደ ብርሃን። እሱ እንደሆነ አምልጧል። የኔ ኢየሱስ የታመነ ነው። አረ ደስ የሚል መልእክት። በቃ ታማኝ አምላክ ነው የያዘው። የሆነ ሰው አይደለም፣ ሐሳብ የሚቀይር አምላክ አይደለም። የታመነ ነው። ክብር ለኢየሱስ ይሁን። አረ ይህን ጉድ ስሙ። የኃያላን ሁሉ ኃያል ነው። የክርስቶስ ኢየሱስን አምላክነት አምነን ለምን ቢባል መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ በአፉም መስክሮ ይጸድቃል ይላል። የምንጸድቀውም የምንድነው ኢየሱስ ክርስቶስን አምላክ አድርገን ስንቀበልና ስንይዝ። ስለዚህ የክርስቶስ ኢየሱስን አምላክነት አለማወቅ ለጴንጤዎች ድንጋጤ ይፈጥራል። የትኛውን ኢየሱስን እንደሚጠሩት እንኳን አያውቁም። እና እኛ የዳነው በክርስቶስ ኢየሱስ ደም ነው፣ የተመሰረትነው በክርስቶስ ኢየሱስ ደም ላይ ነው። ግን የቅዱሳን ቤዛነትና ደግሞ ሊገናኝ አይችልም። አትደንግጡ ጴንጤዎች፣ አትደንግጡ። እንኳን እሱ አይደለም ዛሬ ሄደ ከሱቅ ገዝተህ የምትበላበት ብር እንኳን መጽሐፍ ቅዱስ ቤዛ ብሎታል። ገንዘብን ገዢ ስለሆነ የምትገዛበት ስለሆነ ገንዘብ ቤዛ ተብሎ እናቱን ቤዛ ስትባል የሚኮረኮር ከሆነ በጣም አጋንንት አለባችሁ ማለት ነው። አትደንግጡ፣ በዚህ ጉዳይ አትደንግጡ። ጴንጤዎች ድንጋጤ ውስጥ አትገኙ። እውነት ማለት ነው። አትደንግጡ። እንኳን የጌታዬ እናት ቅድስት ድንግል ማርያም አይደለችም፣ አንተ ከኪስ አውጥተህ እንኳን ዳቦ የምትገዛበት ብር ቤዛ ተብሏል። ስለዚህ አትደንግጡ። ይሄን እውነታው። አሁን ወደ መዝሙሩ ግባልኝ፣ ወደ ቅጣቱ ሂድን ገባለሁ። ቆንጆ አድርገህ ተሜ አብራርተኸዋል። የሆነች 10% ነው እንጂ የደባለቀው። አሁን መገናኛ አደባባይ የሚሰብኩ ልጆች ነው አይምሮ ውስጥ የመጣው። አንተ ስትሰብክ ትክክለኛ የለውም። አሁን ቆይ፣ አሁን ወደ ቅጣቱ ትክክለኛ ነው ውስጥ ሳየው አሁንም መንፈስ ቅዱስ ገና ከውስጥ እንዳልወጣ ነው የሚያሳየው። ለምን በኃይልና በስልጣን ወንጌልን እየተናገርክ ነው ያለው። አንተ ውስጥ እንደሚሰራ አምናለሁ። በጣም ቆንጆ ነው። ወደ ቅጣቱ ሂድ። እሱ ቀጣለሁ። ግን አንድ ነገር ልንገርህ፣ ያ ኢየሱስ ቤዛነት ህይወትን መክፈል ነው። ያው እኔ ወዳጄ ክርስቶስ ኢየሱስ ቤዛነትና ስለ ቅዱሳን ቤዛነት ልዩነትና አንድነት እያወራሁ አይደለም። አሁን ወደ ቅጣቱ ግባ። አትደንግጡ ጴንጤዎች። በይኸው በእግዚአብሔር ፊት የክርስቶስ ኢየሱስን አምላክነት ሳታምን ኦርቶዶክስ መሆን አትችልም። ይሄ ልጅ የሆነ ኢንተርቪው ላይ ሙሉ ቸርች አዘግቼ ነው ከነ ፓስተሩ ነው ያስጠመቅኩት ምናምን ይላል። በነገራችን ላይ እኔ በጣም ነው አንዳንዴ አትፍረዱ፣ በቃ አትፍረዱ። አንዴ መስመር ከለቀቃችሁ የምታወሩትን አታውቁም፣ የምትናገሩትን አታውቁም። እንዲህ ያያችሁ ራሱ የአጋንንት አናቱ ላይ ሄቦላ ላይ እንዴት እየጨፈረ እንደሆነ ያስታውቃል ብሎ እሱ የህይወት ቤዛ ነው ኢየሱስ። ገንዘብ ቤዛ ምኑን ከምን ጋር ነው የምታገናኙ? ክርስቶስ የህይወት ቤዛ ነው፣ አለቀ። ሌላ ጨምረን ካላመለክን ግብግብ በእውነት እላቸዋለሁ መንገድ ብቻ አትልቀቁ። ለማይረባ አይምሮ ተላልፋችሁ ነው የምትሰጡት። ልክ እንደዚህ ማለት ነው። ቆማችሁ ቆርጣችሁ በኢየሱስ ላይ ጨምራችሁ ለማምለክ በቃ ወስናችሁ ነው የምታወሩት። የሌለውን ፈጥራችሁ ማለት በግድ እጅግ በሚያሳዝን ሁኔታ መንገድ ለቀ መስመር ለቀ ሌላ ዓለም ውስጥ ነው ያለው። ተመለስ ወደ ኢየሱስ። ህይወት ይሻላል። ስሙ ይሄንን። ኧረ ሰው ምን ሆኖ ነው ግርግር የሚወደው? ብዙ ሰዎች ጌታ ኢየሱስን በማመን ወደሚገኘው የዕረፍት ሕይወት ሲመጡ ሚዲያው ላይ ብዙ የሚንጫጩ ድምጾችን እንሰማለን። ይሁን እንጂ መዳን በተቋማት መካከል የሚደረግ የቁጥር ውድድር አይደለም። ያልነበሩ ሲሄዱ የተጠሩም ሲመጡ የሚደረግ የእልህኞች አምባጓሮም አይደለም። መዳን የምድርን ለምንታ የምናድምጥበት ሳይሆን ስማችን በሕይወት መጽሐፍ ስለተጻፈ በመላእክት ዘንድ የሚሆነውን የሰማይ ደስታ የምናጣጥምበት ነው። መዳን ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት የሚደረግ የብርሃን ልጆች ሽግግር ነው። መዳን ከባርነት ቀንበር ወደ ልጅነት ዓለም፣ ከሃይማኖት እስራት በክርስቶስ ወደ ተትረፈረፈ ሕይወት የምንመጣበት የምስራች ሕይወት ነው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ተብሎ እንደተጻፈ ቁጥራቸውን መገመት የማልችላቸው ብዙ ወንድሞችና እህቶች፣ አባቶችና እናቶች በወንጌል ኃይል እስከ ዛሬ ድረስ ለጌታ እየተጨመሩለት ነው። እኔም በግሌ 2003 ዓመተ ምህረት የተረዳሁትን ጌታ የዛሬ 8 ዓመት አካባቢ በዱባይ ከተማ በአረቢያን ገልፍ በመጠመቅ ተባበርኩት። ይፋይ በሆነ መንገድም እጆቼን አንስቼ ቃሌን በመስጠት የኪዳኑ ኑሮ ጀመርኩ። ኑሮ ከጌታ ኢየሱስ ጋር ልዩ ሰላም፣ ጥልቅ ደስታ አለው።
ዛሬም በክርስቶስ ኢየሱስ ወንጌል የእግዚአብሔርን ጽድቅ እንድትካፈሉና የዘላለም ሕይወት ባለቤት እንድትሆኑ ወንጌል ላልደረሳችሁ ለእናንተ እንሰብካለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ። መዳንን የሆነ እግር ኳስ ክለብ እኮ ነው ያደርጋችሁ። አርሰናል፣ ቼልሲ አረ እንደዛ አይደለም። እውነት አንድ ነው፣ እሱም ኢየሱስ ነው። በሱ በኩል ነው የምንወጣው የምንገባው። ወደ አብ የምንገባበት መንገድ እሱ ነው። የኛ ይበልጣል፣ የእናንተ ያንሳል። እኛም እንትን ብለን እናስገባለን እናንተ አይባልም። በክርስቶስ ብቻ ነው። ኑ ወደ ኢየሱስ። ያው አንዳንዶች ተነስተውላችኋል። በነዛ ዘንድ ለመደነቅ ብለው፣ በነዛ ዘንድ ውዳሴ ለማክበስበስ ብለው በእግዚአብሔር ልጅ እያፈሩ ነው። የኖሩበትን የበሉበትን ቦርጫ ያወጡበትን ወንጌል ይሄው ኮምፕሮማይዝ እያደረጉት ነው። ለቀርሺ እዚህም ቁጭ ብላችሁ የምትከታተሉ እህቶችና ወንድሞች ዓለምና ስርዓቷ ድምጥማጣቸው መጥፋት ይችላል። ይሄ ወንጌል አይቀየርም። እስከ ሞት ድረስ የታመናችሁ ዘሮቻችን ላይ ሲጨፍር የኖረ ዛር፣ ትውልዳችን ላይ ሲጨፍር የኖረ ከንቱ ውዳሴ፣ የጨለማው መንግስት ስልጣን በአፍጢሙ ይደፋ በኢየሱስ ስም። የዘፈን መንፈስ፣ የመጠጥ መንፈስ፣ የዳንኪራ መንፈስ፣ የርኩሰት መንፈስ፣ the spirit of compromisation፣ የጨለማው መንግስት ስልጣን በጌታ በኢየሱስ ስም የታሰረ ይሁን። ብዙ ክርስቲያኖች ከቀንበር በታች እየኖሩ ነው ያሉት። ኢየሱስን ትታችሁ ሌላውን ከፍ እንድታደርጉ የሚያደርግ ምቾትም ሆነ ስኬት ባናቱ ይተከል። አልፈልግም። በሕይወቴ ኢየሱስ ብቻውን ከፍላል። ሌላውን ለማንገስ አልችልም። እሱ ብቻውን ደምቆ ይታያል። ልክ ነው። አንዳንድ ድህነት ውስጥ በጣም ጽድቅ ያለ ምናምን ይመስላል። አሁን ቆሎም በልቼ የሚል መዓት ትምህርት አለኛ ሀገር። ለምን ብዬ ነው ቆሎም በል ካላማራኝ በስተቀር። ምን ልላችሁ ፈልጌ ነው፣ ድህነት ውስጥ ጽድቅ ያለ ምናምን ኖ፣ ድህነቱም ውስጥ ጽድቅ የለም፣ ሀብትም ውስጥ ጽድቅ የለም። ጽድቅ ክርስቶስ ውስጥ ነው ያለው። ጽድቅ መጣበቅ ያለበት ከጻድቁ ከኢየሱስ ጋር። ከሌላ ነገር ጋር ከተገናኘ ፉርሽ ነው የሚሆነው። ተቸግረን ተጎሳቁለን የምናገኘው ጽድቅ የለም፣ ኢየሱስ ብቻ። ከሱ ውጪ ሌላ የለም። ኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።